ስለዚህ አዲስ ዩቲዩብ የሚጀምር ሰው ማይክ መግዛት አያስፈልገውም ማለት ነው። ታዲያ ይሄ ድምጽ ከዚህኛው ይህ የሙከራ ድምጽ ነው ወደዚህኛው ጥርት ወዳለ ድምጽ ተቀይሯል። ይህ የሙከራ ድምጽ ነው። ስልኬን ሩቅ አድርጌ ነው እየቀዳሁት ያለሁት። ዩቲዩብ እየሰራችሁ ያላችሁ ወይም ደግሞ ዩቲዩብ ለመስራት እያሰባችሁ ያላችሁ ሰዎች የኔን ህይወት ያቀለለልኝን አንድ ወሳኝ ነገር እነግራችኋለሁ። ከዚህ ቪዲዮ በኋላ ዩቲዩብ 50% ይቀላችኋል። ይሄ ነገር አንድ ብር ሳታወጡ የቪዲዮአችሁን ጥራትና የቻናላችሁን ኳሊቲ አንድ ሌቭል ከፍ ያደርግላችኋል። ያም ምንድነው? ማይክ። ዛሬ በዚህ ቪዲዮ የማይክን ችግር ሙሉ ለሙሉ እንቀርፋለን። እኔ እዚህ ጋር አንድ ማይክ አለኝ። ይህ ማይክ እንዳጋጣሚ ካልሰራ ወይም ደግሞ ጫጫታ ውስጥ ሆኜ እየቀረጽኩ ከሆነ እንዴት አደርጋለሁ? ቪዲዮዬን እንደገና ነው የምቀርጸው ወይም ደግሞ ይህንን ቪዲዮ አሳምሬ መስራት እችላለሁ? ዛሬ በዚህ ቪዲዮ እነግራችኋለሁ። ዛሬ ካለ ማይክ ቪዲዮ መቅረጽ እንችላለን ማለት ነው። ስለዚህ አዲስ ዩቲዩብ የሚጀምር ሰው ማይክ መግዛት አያስፈልገውም ማለት ነው። ካለ ማይክ ጥርት ያለ ቪዲዮ መቅረጽ ይችላል ማለት ነው። እንዴት አድርጎ እነግራችኋለሁ። ለምሳሌ ይህንን ስልክ ሪከርድ እያደረግኩበት ነው። ሩቅ አስቀምጠውና የሚቀዳውን ድምፅ እንዴት አድርገን እንደምንቀይረው አሳያችኋለሁ። ይህ የሙከራ ድምፅ ነው። ስልኬን ሩቅ አድርጌ ነው እየቀዳሁት ያለሁት። ታዲያ ይሄ ድምፅ ከዚህኛው ይህ የሙከራ ድምፅ ነው። ስልኬን ሩቅ አድርጌ ነው እየቀዳሁት ያለሁት ወደዚህኛው ጥርት ወዳለ ድምፅ ተቀይሯል። ይህ የሙከራ ድምፅ ነው። ስልኬን ሩቅ አድርጌ ነው እየቀዳሁት ያለሁት። ስለዚህ ስፔሻሊ በስልካችሁ የምትቀርጹ ሰዎች፣ ስልካችሁን ፊት ላይ ያስቀምጣችሁ የምትቀርጹ ሰዎች ማይክ አያስፈልጋችሁም። ኮለል ያለ የስቱዲዮ ቪዲዮ የመሰለ ቪዲዮ መቅረጽ ትችላላችሁ ማለት ነው። ለምን ገበያ ላይ አትቀርጹም? ለምን ጫጫታ ያለበት ቦታ አትቀርጹም? ያንን ማጥራት እንችላለን ማለት ነው። በቀላሉ በዚህ ቪዲዮ እንዴት አድርጋችሁ እንደዚህ እንደምትቀይሩ ታሳያችኋለሁ። እንደሚታወቀው የድምፅ ጥራት ማለት 60% የቪዲዮአችንን ኳሊቲ ይወስነዋል ይላሉ ብዙ የቪዲዮ ባለሙያዎች። ብዙ ሰው ዩቲዩብ ላይ ገብቶ ቪዲዮዎችን እንዲመለከት ድምፃችን ወሳኝ ሚና ይጫወታል። ማለትም ድምፃችን የማይሰማ ከሆነ ስለምን የምናወራ እንደሆነ ጫጫታ ካለ፣ እንደ ኋላ ድምፅ፣ እንደ ባክግራውንድ ሳውንድ ብዙ የሚረብሽ ድምፅ ካለ፣ የተለያዩ ድምፆች እየገቡ ከሆነ ማንም ሰው ቪዲዮአችሁን ታግሶ እስከ መጨረሻ ድረስ አያይላችሁም። ይህንን ለማስተካከል ደግሞ ማይክ እንግዛ ካል ከ30 ሺህ ብር ጀምረን እስከ 100 ምናምን ሺህ ብር እናወጣለን ማለት ነው ማይክ ለመግዛት ብቻ። ስለዚህ በዚህ ቪዲዮ አንድ ነገር ቀላል አድርገንላችኋል ማለት ነው። ከዚህ በኋላ የከበዳችሁን ነገር በአጠቃላይ ኮሜንት ላይ ታስቀምጣላችሁ። እኛ በጣም ወሳኝ ነው ብለን ከተመለከትነው ቪዲዮ እንሰራበታለን። ቀለል አድርገን ለእናንተ በሚመች መልኩ በምን መልኩ እንደምታስተካክሉት እንነግራችኋለን ማለት ነው። እንደዚህ አይነት የተለያዩ ቲፖች እና እውቀት አዘል ቢዝነስ ነክ አይዲያዎች የሚመቿችሁ ከሆነ ትክክለኛው ቦታ ነው ያላችሁት። ይህንን ቻናል ሰብስክራይብ አድርጉ። ዩቲዩብ ስትሰሩ የከበዳችሁ ነገር ጋሬጣ የሆነባችሁ ነገር ካለ በአጠቃላይ ኮሜንት ላይ ያስቀምጡት። እኛ በቪዲዮ መተን ወደ እናንተ የምናደርሰው ይሆናል ማለት ነው። አሁን በቀጥታ እንዴት አድርጌ እንደማስተካክለው ላሳያችሁ። እናንተ በስልካችሁ መጠቀም ትችላላችሁ፣ በኮምፒውተር መጠቀም ትችላላችሁ። የማደርገውን ነገር በጥንቃቄ አድርጉ። እኔ በስልክም አሳያችኋለሁ። አሁን አሳያችኋለሁ። ቪዲዮአችሁን የትም ቦታ ተቀረጹት። ለምን ገበያ ላይ አትቀረጹትም? ጥራት ያለውና የሚያምር ድምፅ እንዲኖረው ከፈለጋችሁ አሁን የማደርገውን ነገር በደንብ ተከታተሉ። አንደኛውንም ስቴፕ ሚስ እንዳታደርጉ። በስልካችንም ነው ማሳያችሁ፣ በኮምፒውተርም ነው ማሳያችሁ። ሁለቱም አንድ አይነት ስቴፕ ነው። ኤዲት የምታደርጉበት ሶፍትዌር ማለትም ማንም ሰው ካፕከት ላይ ገብቶ አንዳንድ ነገሮችን መስራት ይችላል ብዬ አስባለሁ። ብዙ ነገር ኤዲት አናደርግም፣ ትንሽ ነገር ነው የምናደርገው። ሌሎች አማራጮችንም መጠቀም ትችላላችሁ። ይህን ስነግራችሁ አንድ ሳምንት ስልክ የያዘ ሰው ቀላል ይሆንለታል ብዬ አስባለሁ። የመጀመሪያ የቀዳነው ቪዲዮ አለ፣ ኦሪጂናል የሆነ ቪዲዮ አለኝ። ለምሳሌ ያንን ቪዲዮ ላሳያችሁ። እዚህ ጋር ማይክ አለኝ። በአጋጣሚ ግን ማይኩ አልሰራም፣ በኋላ ቼክ ሳደርገውና ስለዚህ ያን ቪዲዮ ማጥራት ነበረብኝ አይደለ? ድምፁ ይሄ የምቀረጽበት ቦታ ላይ በጣም ያስተጋባል። ያንን ድምፅ የሚያስተጋባውን ሙሉ ለሙሉ ከውጭ የሚቀቡ የህፃናት ጫጫታዎች፣ የተለያዩ ጫጫታዎች አሉ። እነዛን እንዲወጡ ማድረግ አለብኝ። እንዴት ነው የማደርገው? ላሳያችሁ። እንግዲህ ቪዲዮ ይሄ ነው። ይህን ቪዲዮ ፕሪሚየር ፕሮ እኔ የምጠቀመው የኤዲቲንግ ቱል ፕሪሚየር ፕሮ ስለሆነ ፕሪሚየር ፕሮ ላይ አስገባዋለሁኝ ማለት ነው። ፕሪሚየር ፕሮ ላይ ካስገባው በኋላ እንግዲህ ላሰማችሁ ምን አይነት ድምፅ እንደሚያወጣ ማለት ነው። ቁም ነገሮችና እንደዚሁም የያዛችሁትን የትኛውንም አይነት ሪሶርስ ገንዘብ ለማገኛ ሜትድ እንዴት አድርገን እንጠቀመዋለን የሚለውን ነገር ሸዋ የሚል ድምፅ አለው፣ በዛ ላይ ያስተጋባል ምናምን ነገር። ያንን ምን እናደርጋለን? አሁን ኤክስፖርት እናደርገዋለን። እናንተ ካፕከት ላይ ኤክስፖርት ማድረግ ትችላላችሁ። በስልክም ስለማሳያችሁ ችግር የለውም። ኦዲዮውን አሁን የምንፈልገው እኛ ኦዲዮውን ከቪዲዮ ማለያየት ነው። ምክንያቱም ኦዲዮ ላይ ስለሆነ የምንሰራው ማለት ነው። ስለዚህ እናንተ ካፕከት ላይ ኤክስትራክት የሚለውን ኦፕሽን ተጠቅማችሁ ኤክስትራክት ማድረግ ትችላላችሁ። ቪዲዮውን ከኦዲዮ መለየት ማለት ነው። ከዛን ቪዲዮ ኦዲዮውን ካፕከት ላይ ከሆነ ኤክስትራክት ካደረጋችሁ በቂ ነው። ሌላኛው ቱሎችን መጠቀም ትችላላችሁ። ለምሳሌ ኤምፒ4 አለ አይደለ? ኤምፒ4ን ወደ ኤምፒ3 መቀየር የተለያዩ አፕሊኬሽኖች አሉና እነዛን ኮንቨርተሮች ተጠቅማችሁ ኮንቨርት ታደርጉና ኦዲዮውን ለብቻ ቪዲዮውን ለብቻ ትይዛላችሁ ማለት ነው። አሁን እኛ እዚህ ፕሪሚየር ፕሮ እኛ የምንጠቀመው ፕሪሚየር ፕሮ ስለሆነ ፕሪሚየር ፕሮ ላይ ኤክስፖርት እናደርገዋለን። ኤክስፖርት ስናደርገው
በኦዲዮ ነው። እዚህ ጋር ምን እንመርጣለን? እዚህ ጋር ቪዲዮ ላይ እዚህኛው ፎርማት የሚለው ላይ እንገባና ምን እናደርጋለን ማለት ነው H264 የሚለውን ወደ MP3 እንቀይረዋለን ማለት ነው። ከዛም በኋላ ኤክስፖርት ማድረግ ነው። ምንም ሌላ የሚቀር ነገር የለም። ኤክስፖርት እናደርገዋለን። እዚህ ጋር ፎልደር ፋይላችን የት ጋር ሴቭ እንደሚሆን እናስተካክላለን፣ የት ፋይላችን ሴቭ እንደምናደርገው። ስለዚህ በቀጥታ ኤክስፖርት አደርገዋለሁ ማለት ነው። ኤክስፖርት ስናደርገው እንደዚህ ኤክስፖርት አድርጎ ይጨርስልናል ማለት ነው። ከዛ ኤክስፖርት አድርጎ ከጨረሰ በኋላ ምን እናደርጋለን? እንመለሳለን ወደ ፋይላችን። እንደምትመለከቱት ፋይላችን እዚህ ጋር ሁለት አለ። መጀመሪያ ቪዲዮ አለ፣ ኦዲዮ አለ። አንድ ፎልደር ላይ አስቀምጠነዋል። ስለዚህ መጨረሻ ላይ ምን እናደርጋለን? የትኛውም ብሮዘራችሁ ላይ ትገቡና ወይም ደግሞ ክሮም ብሮዘር ወይም ደግሞ ሌሎች ብሮዘር ላይ ስልካችሁ ላይ ስለሆነ ክሮም ብሮዘር ላይ ትገባላችሁ። ምንም የሚለየው ነገር የለም። ስልክ ላይም እንደዛው ነው። ክሮም ብሮዘር ላይ ትገቡና አዶቤ ፖድካስት ብላችሁ ሰርች ታደርጋላችሁ። አዶቤ ፖድካስት ብላችሁ ሰርች ታደርጋላችሁ ማለት ነው። አስፈላጊ ከሆነ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። አዶቤ ፖድካስት ብላችሁ ሰርች ስታደርጉ ከዛን እንደዚህ አይነት ይመጣላችኋል ማለት ነው። ስለዚህ ሳይኒን ማድረግ አለብን። እናንተ ዝም ብላችሁ ስታርት ኢንሃንሲንግ ስትሉት በራሱ ሳይን አፕ ማድረግ አለብን። አካውንት ካለን ደግሞ ሳይኒን እናደርጋለን። ስለዚህ ሳይን አፕ እናደርጋለን። ሳይን አፕ ስናደርግ እዚህ ጋር የጉግል አካውንታችንን እንመርጣለን። ከፈለጋችሁ ኢሜይላችሁና ፓስወርዳችሁን ሞልታችሁ ሳይን አፕ ማድረግ ትችላላችሁ። የጉግል አካውንት እዚህኛው ኮምፒውተር ላይ የነበረውን የሆነ ጉግል አካውንት ተጠቀምኩኝ ማለት ነው፣ ለእናንተ ለማሳየት ስለሆነ። ስለዚህ ይህንን ሬጂስተር አደረግኩኝ ማለት ነው። ሬጂስተር ስታደርጉ ኢንሃንስ እንድታደርጉ ይጋብዛችኋል ማለት ነው። ስለዚህ እዚህ ጋር ምንድነው ኢንሃንስ የሚል አለ። ኢንሃንስ የሚለው ላይ ምን እናደርጋለን? ቹዝ ፋይል የምትላለች። ስለዚህ ቹዝ ፋይል ኢንሃንስ የሚለው ላይ ቹዝ ፋይል የምትላለች። ስለዚህ እቺን ቹዝ ፋይል የምትለዋን ክሊክ እናደርጋለን ማለት ነው። እቺን ቹዝ ፋይል የምትለዋን ክሊክ ስናደርግ ወደ ፎልደራችን ይወስደናል። በፊት ወደ ሴቭ ያደረግንበት ፎልደር ላይ ሄደን ቹዝ እናደርጋለን። ፋይላችንን ቹዝ እናደርጋለን። ፋይላችንን ከመረጥን በኋላ ማለትም ኦዲዮዋችንን ማለት ነው። ምንም አልቆራረጥነውም ብያችኋለሁ። ምንም የሚከብድ ነገር የለውም። ከዛ ኦዲዮዋችንን ኦፕን እንለዋለን። በስልካችሁም ከሆነ ቀላል ነው በዚህ መልኩ ማለት ነው። ስለዚህ ኦፕን ካልነው በኋላ እንደዚህ ፕሮሰስ ያደርግና አፕሎድ ያደርግልናል፣ ወደ ዌብሳይቱ ይጭንልናል ማለት ነው። ኦዲዮዋችንን ትንሽ 1 ደቂቃ ወይ 2 ደቂቃ ሊወስድባችሁ ይችላል። እንደ ቪዲዮዋችሁ ሌንግዝ ነው፣ እንደ ቪዲዮዋችሁ ርዝማኔ ነው። የአዶቤ ፖድካስት ሙሉ ለሙሉ ፍሪ አይደለም። ትንሽ ክፍያ የሚፈልጉ በጣም ብዙ ፕሮሰሶች አሉ። ስለዚህ ያንን ቀጥታ እንደዚህ ፕሮሰስ ፋይል ካደረገ በኋላ ምን ያደርግልናል? እንደዚህ ይሰጠናል ማለት ነው። ይኸው በዚህ መልኩ መጥቶልናል ማለት ነው። ኦዲዮዋችንን እስኪ እንሞክረው። ዛሬም ቲክቶክ ላይ ስክሮል እያደረጋችሁ ቲክቶክንና ስልካችሁን ለምን አትጠቀሙበትም? ጥርት ያለ ቪዲዮ ነው አሁን በዚህ መልኩ የቀዳው ነው ማለት ነው። የሚገርም ቪዲዮ ነው አይደለ? በደንብ አድርጎ በማይክ የተቀረጸ አድርጎ አሳይቶናል ማለት ነው። ስለዚህ እዚህ ጋር ከደረስን በኋላ ምንድነው የምናደርገው? ዳውንሎድ ነው። ዳይሬክት እዚህ ጋር ዳውንሎድ ምልክት አለች። ዳውንሎድ ስናደርገው በዚህ መልኩ ዳውንሎድ ይሆናል ማለት ነው። ከዛም በኋላ ወደ ፕሪሚየር ፕሮዋችን እንመለስና ምን እናደርጋለን? ዳውንሎድ ያደረግነውን ኦዲዮ እናመጣዋለን። ወደ ፕሪሚየር ፕሮ ወደ ኤዲቲንግ ሶፍትዌራችን እናመጣዋለን። እናንተ ካፕከት ላይ የምትሰሩም ከሆነ እየነገርኳችሁ ነው። እንደዚህ ታደርጉና ታመጡታላችሁ። ስለዚህ እዚህ ጋር ቪዲዮዋችን አለ፣ እዚህ ጋር ደግሞ ያስተካከልነው ኦዲዮ አለ። እዚች ጋር እንደዚህ ቀጠን እናድርገው። ከዛም በኋላ እዚህ ጋር እናመጣና ምን እናደርገዋለን? እንደርበዋለን። ከፈለግ ከታች እንደርበዋለን ማለት ነው። ኦዲዮን ምንም ሁለቱ ነው። አሁን ይሄ ዛሬም ቲክቶክ ላይ ስክሮል እያደረጋችሁ ሁለቱ ስለተደረበ ነው። ስለዚህ ሚውት እናደርግና እንየው እስኪ። የቀየርነውን ሚውት ስናደርገው እንደዚህ አይነት ድምፅ ያወጣል። ለምን አትጠቀሙበትም? ለምን ገንዘብ አሰሩ? መጀመሪያ እንደዚህ ነበር ማለት ነው ኦዲዮ። ስለዚህ ደግሞ ያኛውን የመጀመሪያውን ኦዲዮ ወይም ደግሞ የቀዳነውን ኦዲዮ ሚውት እናደርገውና ኮንቨርት ያደረግነውን ኦዲዮ ደግሞ እንስማው። ዛሬም ቲክቶክ ላይ ስክሮል እያደረጋችሁ ቲክቶክንና ስልካችሁን ለምን አትጠቀሙበትም? ያያችሁት ምን ያህል እንደሚያምር ጽድት ያለ በቃ ጽድት ያለ በማይክ የተቀረጸ በፕሮፌሽናል ማይክ የተቀዳ ነው የሚመስለው። ከፈለጋችሁ ድምፁን በኦዲዮ ኤዲቲንግ ቱል ገብታችሁ ኦዲዮውን ጨመርም ቀነስም የፈለጋችሁን ነገር ማድረግ ትችላላችሁ። ፒኩን ማስተካከል ትችላላችሁ። ብዙ ነገር ማስተካከል ትችላላችሁ። እንደዛ ከፈለጋችሁ ማስተካከል ትችላላችሁ። ይህንን በዚህ መልኩ አድርጋችሁ አንዱን ሚውት አድርጋችሁ ኤክስፖርት ማድረግ ትችላላችሁ። ማለት የመጀመሪያው አማራጭ ያኛው ሚውት አድርገን ኤክስፖርት ማድረግ ነው። ሁለተኛው አማራጭ ደግሞ አንሊንክ እናደርገውና ዲሌት እናደርገዋለን። ሁለተኛውን ከቪዲዮአችን ጋር አንሊንክ እናደርገውና እንዳያያዝ እናደርገውና ስለዚህ ኦዲዮውን ዲሌት አድርገን ሁለቱን ኦዲዮ ደግሞ ሊንክ ማድረግ ነው። በቃ ሊንክ አድርገን ኤክስፖርት እና በዚህ መልኩ ጽድት ያለ ቪዲዮ መቅረጽ እንችላለን ማለት ነው። ስለዚህ የማይክ ችግር ሙሉ ለሙሉ ቀረፍን ማለት ነው። ከዚህ ቪዲዮ በፊት የለቀኩት ቪዲዮ ነው። እንደ አጋጣሚ ማይኩ አልሰራም ነበረ። በዚህ መልኩ ጽድት ያለ ቪዲዮ ቀድቻለሁ ማለት ነው። ማየት ትችላለን። አሁን በዚህ ቪዲዮ ሁሉንም ስቴፕ እነግራችኋለሁ። ስልካችሁን እንደዚሁም ስክሮል የምታደርጉበትን ጊዜያችሁን ብቻ ተጠቅማችሁ
ለምን ቲክቶክ አፕሊኬሽንን ገንዘብ አሰሩበት? ያያችሁ አይደለ? በሚያምር መልኩ ጽድት ያለ ቪዲዮ ቀርጸናል ማለት ነው። እናንተ በስልካችሁ እንደዛ አድርጋችሁ መስራት ትችላላችሁ። በስልካችሁ ከሆነ የምትጠቀሙት በቀጥታ ፕሪሚየር ፕሮ ማለት ካፕከትን ወይም ደግሞ ሌሎች ኤዲት የምታደርጉባቸው ቱሎች ላይ ትገቡና ኤክስትራክት ታደርጋላችሁ ማለት ነው። ኦዲዮን ኤክስትራክት ታደርጉና ሴቭ ታደርጋላችሁ ማለት ነው። ከዛ ያንን ኦዲዮ ምን ታደርጉታላችሁ? ቀጥታ ወደ አዶቤ ፖድካስት ትወስዱና ማለትም ክሮም ላይ ገብታችሁ ወይም ደግሞ ሌላ ብሮዘር የምትጠቀመው ብሮዘር ላይ ትገቡና ምን ታደርጋላችሁ ማለት ነው አዶቤ ፖድካስትን ሰርች ታደርጋላችሁ። አዶቤ ፖድካስት ሳይን አፕ ታደርጉና ከዛም በኋላ ኢንሃንስ ታደርጉታላችሁ። ፋይላችሁን ሴቭ ካደረጋችሁበት ቹዝ አድርጋችሁ ታመጡና ኢንሃንስመንት ትጠይቁታላችሁ። ኦዲዮችን ኢንሃንስ እንዲያደርግ ፕሮሰስ ታደርጉታላችሁ ማለት ነው። ከዛም በኋላ ኢንሃንስ አድርጎ መጨረሻ ላይ ዳውንሎድ ታደርጉና ቀጥታ አሁንም ወደ ካፕከት ትመለሱና ፕሮጀክታችሁን ትከፍታላችሁ። በፊት የከፈታችሁን ፕሮጀክት ትከፍቱና ኦዲዮ አድ ታደርጋላችሁ ማለት ነው። ሳውንድ አድ ታደርጉ ቀጥታ ከፋይላችሁ ላይ ኮንቨርት ያደረጋችሁትን ፋይል ታመጣላችሁ። አታች ያደረጋችሁ የማይክ ችግር ሙሉ ለሙሉ ቀረፋችሁ። ብዙ ኤዲቲንግ ቱል አልተጠቀምንም፣ ምንም የተጠቀምነው ነገር የለም። በዚህ መልኩ የማይክ ችግራችንን በቀላሉ ቀርፈናል ማለት ነው። ሁላችሁም በዚህ መልኩ ዩቲዩብ መስራት ትችላላችሁ ማለት ነው። ሶሻል ሚዲያ ላይ መንቀሳቀስ ትችላላችሁ ማለት ነው። የማይክ ችግር ተቀርፏል። ማይክ አያስፈልጋችሁም። ዩቲዩብ ለመስራት ማይክ አያስፈልግም።